የቲክቶክ ተከታዮቻችሁ እንዲጨምሩ ይፈልጋሉ። ነገር ግን የቲክቶክ ሊንካችሁን ፌስቡክ ላይ እንዴት እንደምታስቀምጡ ግራ ገብቷችኋል። በዚህ ቪዲዮ በአንድ ደቂቃ ውስጥ በቀላሉ እንዴት ማስተካከል እንደምትችሉ አሳያችኋለሁ። ሰላም ጤና ይስጥልኝ። በዚህ ቪዲዮ የቲክቶክ አካውንታችሁን ሊንክ እንዴት በቀላሉ በፌስቡክ ፕሮፋይላችን ላይ ማሰር ወይም ማስቀመጥ እንደምንችል ደረጃ በደረጃ እናያለን። ይህ ዘዴ ፌስቡክ ጓደኞቻችሁ እና ተከታዮቻችሁ በቀላሉ ወደ ቲክቶክ ገጻችሁ እንዲመጡና ተከታዮቻችሁ እንዲጨምሩ ይረዳል። በቪዲዮ ውስጥ የምናያቸው የቲክቶክ ሊንክን እንዴት ኮፒ ማድረግ እንደሚቻል፣ በፌስቡክ ፕሮፋይል ላይ የሊንክ ቦታን ማስተካከል፣ ሊንኩን ለሁሉም ሰው ፐብሊክ እንዲታይ ማድረግ፣ ቪዲዮ ከጠቀማችሁ ላይክ በማድረግ አበረታቱ። ሌሎች እንዲደርስ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንሄዳለን። እሺ እዚህ ጋር ለምሳሌ በብዙ አይነት ነው ማሳያችሁ። አሁን ቀጥታ ቲክቶካችን መጀመሪያ ቲክቶካችሁ ላይ ትገባላችሁ። ከዛ ሊንክ ኮፒ አድርጋችሁ ትወስዳላችሁ። ለምሳሌ ሊንካችን ይሄ ነው። እንደምታዩት የኔ ሊንክ ይሄ ነው። ይችን ጫን ትሏታላችሁ። ከዛ ኮፒ አደረኳት። አሁን ከዛ ኮፒ አድርገን ከያዝን በኋላ ቀጥታ ፌስቡካችን እንገባለን። ፌስቡክ ከገባችሁ በኋላ ለምሳሌ እዚህ ጋር ይሄንን ተነኩታላችሁ። እንደምታዩት ይሄንን እንነካለን። እሱን ከነካን በኋላ እንደምታዩት እንግዲህ እዚህ ጋር ኢዲት ፕሮ እዚህ ጋር 3 ነጠብጣቧን ትነካላችሁ። እዚህ ጋር የሚን ከዛ እንደምታዩት ከዚህ እዚህኛው ላይ ነው የምንነካው። ኢዲት ፕሮፋይል የሚለውን ተነኩታላችሁ። ኢዲት ፕሮፋይል የሚለውን ከነካችሁ በኋላ እንግዲህ እኔ ፌስቡክ ፔጅ እዚህ ጋር አዳርግ ያለው ዩቲዩብ ቻናሌ ጋር ለምሳሌ አሁን የፈለግነውን እንትን ለመቀየር እዚህ ጋር ሊንክ የሚል አለ። እንግዲህ ይሄን እንነካዋለን። ከዛ ስንነካው ሊንክ ኦን ዩር ፕሮፋይል ይላል። እንደምታዩት አሁን እንግዲህ እዚህ ጋር ብዙ ማያያዝ እንችላለን። እኔ የዩቲዩብ ሊንኬን እዚህ ጋር አገናኝቸዋለሁ። አሁን የፌስቡክ እንዴት እንደምናገናኝ ያሳያችኋለሁ። ይሄንን ሪሙቭ እናደርገዋለን። ሪሙቭ ሊንክ እናደርገዋለን። ሪሙቭ እናደርግና ከዛ እዚህ ጋር አድድ ኒው ሊንክ የሚለውን ተነኩታላችሁ። እዚህ ጋር አድድ ኒው ሊንክ የሚለውን ከነካችሁ በኋላ የተለያዩ በጣም ብዙ የሶሻል ሚዲያዎች እዚህ ጋር ይገናኛሉ። እንደምታዩት ዌብሳይት፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ፣ ስናፕቻት፣ ዋትስአፕ፣ ላይን ምናምን ሁሉም አሉ። እኔም ማሳያችሁ ቲክቶክ ሊንክ ነው የምናስቀምጠው። ከዛ ቲክቶክ እንነካለን። ቲክቶክ የሚለውን ከዛ ቲክቶክ የሚለውን ከነካችሁ በኋላ እዚህ ጋር መጻፍም ትችላላችሁ፣ ኮፒም ማድረግ ትችላላችሁ። የፌስቡካችሁን ሊንክ ማለት ነው። የቲክቶክ ሊንካችሁን ለምሳሌ እኔ ቅድም የቲክቶክ ሊንኬን ኮፒ አድርጌዋለሁ። ኮፒ ሊንክ አድርጌያለሁ። ከፈለገ ደግሞ እዚህ ጋር መጻፍ እችላለሁ። ጄማቴክ ብዬ መጻፍ እችላለሁ። እናንተም እንደዚህ አድርጋችሁ እንደፈለጋችሁ እንግዲህ ከዛ ሴቭ እንላለን። አሁን እንደምታዩት የቲክቶክ ሊንኬ እዚህ ጋር አድ ሆኗል። እያያችሁት ነው። ይሄ ማለት ነው እዚህ ጋር ከዛ አንደኛው ይሄ መንገድ ነው። ከዛ ሌላኛው ደግሞ የት ነው? እዛው ቲክቶክ ላይ እንገባለን። ቲክቶክ ላይ እዛው ራሱ አፕሊኬሽን ላይ ከገባን በኋላ እዚህ 3 ነጠብጣቡን ትነካላችሁ እዚህ ጋር። ከዛ ሴቲንግ እና ፕራይቬሲ የሚለውን ተነኩታላችሁ። ከዛ ፕራይቬሲ የሚለውን ተነኩታላችሁ። ከዛ ፕራይቬሲ የሚለውን ተነካችሁ በኋላ እንግዲህ እዚህ ጋር ያመጣላችኋል።
አክቲቪቲ ስታተስ ሰጀስት ዩር አካውንት አዘርስ ለማገናኘት ይሄንን ትነኩታላችሁ። ይሄን እንግዲህ እንደምታዩት ሁለቱንም ሊንክ ማድረግ ይኖርባቸዋል። ይሄ ሰጀስት ዩር አካውንት ዩር ፎን ኮንታክት ከስልካችሁ ጓደኞቻችሁ እንዲገናኝላችሁ ከዛ ይሄን ኦን ታረጉታላችሁ። እዚህ ጋር ደግሞ ፌስቡክ ፍሬንድስ የሚለውን እዚህ ጋር ኦን ታረጉታላችሁ። አሁን በቀላሉ የቲክቶክ እና የፌስቡክ እንትኖቻችንን አንድ ላይ አገናኝተናል ማለት ነው። በዚህ ቱቶሪያል እንግዲህ ይህን ይመስላል ዛሬ ያየነው ቪዲዮ። ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አዳዲስ ነገር ማድረሳችሁ ይሆናል። በሌላ ቱቶሪያል እስከምንገናኝ ፒስ፣ ይመቻችሁ።